እዚህ ክፍል ውስጥ በሚያሳልፈው እያንዳንዱ ቀን $10,000 ሰጠዋለሁ። እዚህ ጋር እንደምታዩት $1 ሚሊዮን በካሽ አለን። እናም እዚህ 100 ቀናት ያህል መቆየት የሚችል ከሆነ $1 ሚሊዮን በማሸነፍ ሚሊዮነር መሆን ይችላል። አንተ ደግሞ ደሃ ትሆናለህ። በማንኛውም ሰዓት ይህንን ውድድር ማቋረጥ የምትፈልግ ከሆነ ይህንን በተን መንካት ትችላለህ። ገብቶኛል። አሁን መንካት ትፈልጋለህ? ይህን ያህልማ ቀላል አይሆንም። አሁን ይህንን በር እንዘጋዋለን። መልካም እድል። ስለዚህ ይሄ ቦታ ቤቴ ነው ከዚህ በኋላ። በሚገርም ሁኔታ ኪራይ ከመክፈል ይልቅ ለኔ ነው $10,000 እየተከፈለኝ ያለው። ይሄ በጣም ቀላል ነው የሚሆነው። እስኪ እዛ ጋር አው አሁን የዲስኮ ሰዓት ነው። እባካችሁ በማብራት መጫወቱን አቆሙ። ጆሽ እዚህ ቦታ ላይ መቆየት በጣም ቀላል መስሎ ታይቶታል። ምን ያህል ከባድ ሊሆንበት እንደሚችል የተረዳው አይመስለኝም። እዚህ ቦታ ላይ መጀመሪያ ምሽቴን አሳልፌያለሁ። በጠዋት ቀጥታ ወደ ስፖርት ነው የሚሄደው። ከዛም የተወሰነ ቁርስ እሰራለሁ። ሰላም ጆሽ። ሰላም። እዚህ ቦታ ላይ ከገባክ አሁን 24 ሰዓት ሞልቶካል። ነገር ግን አንድ ያልነገርኩህ ነገር አለ። በየቀኑ $10,000 አምጥቼ ስሰጥክ እዚህ ቤት ውስጥ ካሉት ቁሳቁሶች መሃል አንዱን ትሰጠኛለህ። 10 ሰከንድ አለክ ለመወሰን። እንዴ 10 ሰከንድ ብቻ? 8 3 ቆይ አቁም። ይህንን አስክሪም መስሪያ ማሽን ሰጣለሁ። ክሪስ፣ ቻርለር ምን ማድረግ እንዳለባችሁ ታውቃላችሁ። ቻርለር ምን ሆነ ነው? አሁን የአስክሪም መስሪያውን አንስተዋል። ይህም ማለት 24 ቀሪ እቃዎች አሉክ ማለት ነው እዚህ ቦታ ላይ። ጥሩ ጊዜ ይሁንልህ። አሁን እየሄድን ነው። አመሰግናለሁ ጂሚ። አሁን ያቀረበልኝ አማራጭ ብዙ ነገሮችን የሚለውጥ ይሆናል። ምን መምረጥ እንዳለብኝ ግራ ሊገባኝ ይችላል። እዚህ ጋር እንደምታዩት ፎቶ አለ። በሌላ በኩል ደግሞ የሙዚቃ መሳሪያዎች አሉ፣ ብዙ ሰዓቴን የማሳልፍበት። ስለዚህ አሁን እቅድ ማውጣት ይኖርብኛል። የትኞቹን እቃዎች ቀድሜ መላክ እንዳለብኝና እዚህ ማስቀረት ያለብኝ የቱን እንደሆነ መወሰን ይኖርብኛል። ሄይ ቶሎ በል ከኮምፒውተር ላይ ተነስ። እንዴ ለምን ወረወርከው ብሩን? አሁኑኑ አንድ ዕቃ ስጠን። ይሄንን ነው ዛሬ የምሰጣችሁ። ሌላ ተጨማሪ ዕቃ ልትሰጠን ትፈልጋለህ? ማለት ዕቃውን ከሰጠውክ ለኔ ምን ትሰጠኛለህ? ምንም። አይ እንደዛ ከሆነማ አልሰጥህም። ይኸው ሌላ $10,000። አሁንም ዕቃ ፈልጋለሁ። ይኸው ላንተ ይሄንን አዘጋጅቼልሃለሁ ጂሚ። ቀጣይ ምን አይነት ዕቃ የምትሰጠን ይመስላል? ምናልባት ቀጣይ ዋይት ቦርዱ የምሰጣችሁ ይመስለኛል። ምክንያቱም ግድግዳው ላይ መጻፍ እችላለሁ። ትቶኝ ሄዷል። ጆሹዋ እዚህ የበለጠ እንዲመቸው አሁን ምግብ አብሳይ ቀጥሬለታለሁ። የፈለገውን ምግብ ልታበስልለት ትችላለች። ይሄ በጣም አስገራሚ ነው። እስኪ ይህንን ልሞክረው። ኧረ ጉድ! በሉ አምጡት እዚህ ጋር ገንዘቡን። የዛሬው ገንዘብ ተሰጥቷል፣ ግን አሁን $5,000 ጨምርልሃለሁ። ዕቃውን ካርል እንዲመርጥ ከወሰንክ ማለት ነው። 3 2 1 እሺ ተስማምቻለሁ። እኔ የምመርጠው ይህንን ነው፣ የቤተሰቡን ፎቶ። አረ ካርል፣ በእኔ ላይ ተቆጣህ ማለት ነው። እንዴት እንደሆነ አሳያለሁ። ተው እንጂ ካርል ተው። ቦታው እንዳለ ውሃ በውሃ ነው ማረከው። ተው ካርል ተው። እንካ ይህንን ማርከር። ወይኔ አሳመምከኝ። ዛሬ የማስወጣው ዕቃ ይህንን ከበሮ ነው። ለዛ ትንሽ ልደበርበት። ይመስለኛል ይሄ ለዛሬ ጧት እንቅስቃሴ በጣም በቂ ነው። አሁን የከበሮ ዕቃህን ሰብረኸዋል። ይሄም እዚህ ቦታ ላይ ስትቆይ ጤናህን እያጣህ እንደሆነ እንድጠረጥር አድርጎኛል። ደህና ነህ ግን? አዎ በጣም ደህና ነኝ። ትንሽ ልደበርበት ብዬ ነው። እሺ እሱ አላወቀውም እንጂ የያዘው ጊታር ላይ $100,000 ቼክ አለ። እናም ቼኩን ሳያየው የእሱን ጊታር እንድንወስድበት ከፈቀደ $100,000 ያጣል። የጆሽ ክፍል ትንሽ ቆሸሽ ስላለ አንድ ቡድን ገብቶ ሙሉ ለሙሉ ክፍሉን አጽድቶለታል። ያ ሁሉ ነገር ሲሰራ ግን እሱ ከእንቅልፉ እንኳን አልነቃም። ዛሬ 8ኛ ቀን ሆኖታል። እናም አሁን እንቅልፉን ተኝቷል። ብዙውን ሰዓት ተኝቶ ነው የሚያሳልፈው። አዎ በጣም ስለሚደብር ነው። ጆሽ ተነስ። ይኸው $10,000። ዛሬ የምንወስደው ዕቃ ምንድን ነው? የእሳት ማንደጃውን። እሺ እስካሁን ድረስ ሌላ ያቀድነው ነገር የለም። ውድድሩን በዚሁ መልኩ ነው የምንቀጥለው። እንዴ ቅድም ያልከኝስ ጂሚ? ዝም በል። ምንም የምንቀይረው ነገር የለም። ምንድነው? ለምንድነው ፊቴ እንደዚህ ያበላሻችሁብኝ? አንተ ጆሽ ሆይ። አረ ክሪስ፣ ለማይኩ የኔ ያህል መጠጋት የለብህም። እስኪ ውጪው ምን አይነት እንደሆነ አሳየኝ። ከጥቁሩ ሰማይ በስተቀር ሌላ ምንም ነገር ላሳየህ አልችልም። አሁን ውጪ ምሽት ነው ማለት ነው። ሙሉ ለሙሉ ሰዓቱ እንዴት እንደሚሰራ እየጠፋብኝ ነው። እዛ ጋር ያለውን አየው?
ኖላ ቀጣዩን 24 ሰዓት እዚህ እንዲቆይ ካደረክ ተጨማሪ $10,000 ታገኛለህ። እኔም ገንዘብ አገኛለሁ? አይ እሱ ብቻ ነው የሚያገኘው። ታዲያ እዚህ ለምን እቆያለሁ? ዝግጁ ነው ውድድሩን ለመጀመር? አዎ እዚያ ቆየዋለሁ፣ አሳምነዋለሁ። 1 2 3 4 እኔ ከምመታው ጋር እኩል መሄድ ይኖርብሃል። አውቃለሁ እባክህ። በል በቃ አሁን ልሄድ ነው። ኖላን አሁንማ ትተኸኝ መሄድ አትችልም። ኧረ እኔ ልሄድ ነው። ኧረ እባክህ PS5 እንጫወታለን። ትንሽ ባትሪ አለው። ይሄ ጆሽ ነው። ከዚህ በላይ መጠበቅ አልችልም። ይሄ ግድግዳ በጣም ጠንካራ ነው። አሁን ባስኬት እንጫወታለን። ሰዎች ገንዘቡን ይዤ መጥቻለሁ። 10 ቀናት ያህል እዚህ መቆየትህን አስመልክቶ ይህንን የሚያክል ትልቅዬ ኬክ አምጥተንልሃል። ኧረ በለው ምን ያክላል? ሰዎች እየወደቀ ነው፣ ያዙልኝ። የሚሆነውን እንዳለ ቆሜ እያየው ነው። ለምንድን ነው ዝም ብለህ ቆመህ የምታይ? ብላው እንጂ። በል በቃ ኬክህን አጣጥመው። ቻው ጂሚ። አሁን ላይ $115,000 ደርሻለሁ። ለትላንትናው ቆይታም ኖላንን በጣም አመሰግናለሁ። ተጨማሪ $10,000 እንዳገኝ አድርጎኛል። ጆሽ እንዴት ነክ? ቪዲዮ ለመቅረጽ ሌላ ቦታ ስለሄድኩኝ አንተ ጋር መምጣት አልቻልኩም። ግን አሁንም ቢሆን $10,000 እንሰጣለን። ወርውሩለት። ከዛም ደግሞ እንዲወጣ የምትፈልገውን ዕቃ በበሩ በኩል መወርወር ትችላለህ። ይህን ውሰዱት ሰዎች። ጆሽ አሁን ላይ በጣም ብቸኝነት እየተሰማው ይገኛል። ሁሉም ቀን ስናወራው ስለ ቤተሰቦቹ ያወራል። በየቀኑ ከዚህ ቦታ ላይ ሳጥኖችን እያነሳን ለጆሽ ስንሰጥ ተመልከቱ አሁን ምን ያህል እንደቀረ። አሁን አንድ አማራጭ አለክ። ያንን $10,000 እንደ ሁል ጊዜው እንሰጣለን፣ አሊያም ደግሞ ከቤተሰብ መሃል አንድ ሰው ይመጣል፣ $5,000 ብቻ ታገኛለህ። እሺ $5,000 ይወቃኛል። ይኸው ቃል እንደገባውልክ። በጣም ደስተኛ የሆኑ ይመስላል። ላለፉት 12 ቀናት ያህል ማንንም ከቤተሰብ አላገኘም ነበር። አንድ ሳልናገር የረሳሁት ነገር ያላችሁ 10 ደቂቃ ብቻ ነው። 3 ደቂቃ ያሉ ስላለቀ ደግሞ የቀራችሁ 7 ደቂቃ ብቻ ነው ማለት ነው። አሁን ሰዓቱ አልቋል። መውጣት ይኖርብሻል። ቻው። ይሄ ነገር የሚጠቅም ይሁን የሚጎዳ እስካሁን ድረስ አልገባኝም። በቀን 13 ጆሽ ከቻላር ጋር አስይዞ የነበረውን ነገር አስታውሶኛል። እዚህ 10 ቀን የምትቆይ ከሆነ $10,000 አስይዛለሁ። ተስማምቻለሁ። ስለዚህ አሁን ተጨማሪ $10,000 ይሰጣል። ይህንን ያዝ። ከዚህ በኋላ ግን ማንም ቢያስይዝ አያገባኝም። አንድ ነገር እንድታደርጉልኝ ፈልጋለሁ። ይህንን $20,000 ወስዳችሁ አንድ ዕቃ ታመጡልኛላችሁ። አንተ እውነትህን ነው? እነዚህን ሰዎች አምነክ ብርን ልትሰጣቸው ነው እንዲገዙልህ? አላምናቸውም ግን ሌላ አማራጭ የለኝም። አሁን የተላክነው ጌጣጌጥ ቤት ደርሰናል። እናም ክሪስ እና ቻለር ጆሽ የፈለገውን ነገር ገዝተውለታል። ይህ በትክክል የምፈልገው አይነት ነው። አመሰግናለሁ። ጆሽ አሁን $160,000 ያህል ሰርቷል። እናም የቤት ዕቃዎቹ ደግሞ እየቀነሱ ሄደዋል። አሁን ሶፋውም ሄዷል። እናም 9 ዕቃዎች ብቻ ነው የቀሩኝ እዚህ ክፍል ውስጥ። ቀጣይ ምን አይነት ዕቃ እንደምሰጣቸው ምንም አውቀው ነገር የለም። አሁን የምትወስዱት ይህንን መሮጫ ነው። አሁን ከዚህ ውድድር ቦታ $190,000 ይዤ መውጣት እችላለሁ። አሁን ላይ እውነት ለመናገር የአየር እጥረት አለብኝ፣ እያመመኝ ነው። ቅድም ዶክተርም መጥቶ አይቶኝ ነበር። እናም የተወሰነ ጭንቀት ነገር እንዳለብኝ ነግሮኛል። እኔ እንጃ ያንን በተን ምነካበት ጊዜ እየደረሰ ይመስለኛል። ይሄውና የዛሬ $10,000 የትኛውን ዕቃ ልውሰድ? ቪአሩን ውሰድ እና እሱን ከወሰድኩት ከነገ ጀምሮ ምን ልትሰራ ነው? ምናልባት በቃ ጊታር እጫወታለሁ። ብዙዎቻችሁ ቤታችሁ ቁጭ ብላችሁ ይሄ ነገር እኮ ቀላል ነው ልትሉ ትችላላችሁ። ግን እዚህ ቦታ ላይ እስካልሆናችሁ ድረስ ይሄን መወሰን ከባድ ነው። እዚህ ቤት ውስጥ ተዘግቶብኝ የሁላ ጊዜ ስቆይ በጣም ብዙ ጭንቀት ውስጥ ነው የምትገቡት እና እንደሚታሰበው ቀላል አይደለም ይሄ ውድድር። ዛሬ እንድንወስደው የፈለገው ዕቃ የሻወር መውሰጃውን ነው። እናም አንተ ነህ ያንን ዕቃ ማውጣት ያለብህ። መተናል። አንዲት ዕቃ ለማውጣት ይሄን ያህል ማካበድ አስፈላጊ ነው? አሁን ይሄንን የሚቆርጥበት ሰዓት የለኝም። ዝም ብዬ እየነዳው ገባለሁ። እውነት ለመናገር ጂሚ፣ ይሄ የእብደት ስራ ነው። ወይኔ ይሄ ሰባበረው እኮ ቤቱን። መሬቱን ሰነጣጠቅከው። ይሄን መኪና አስወጡልኝ፣ ቤቴን እየሰበራችሁት ነው። እንደምታዩት አሁን የሰራው ነገር ክሪስ እብድ እንደሆነ ማሳያ ነው። ይህንን ቪዲዮ ስንጀምረው ክፍሉ ይህንን ይመስል ነበር። አሁን ደግሞ ይህንን ይመስላል። ተመልከቱት ይህንን ቦታ። የሆነ የኮንስትራክሽን ሳይት ላይ የኖርኩ እየመሰለኝ ነው። አርቲፊሻልም ቢሆን ኮከቦቹን አሳዩኝ። ማብራቱን አብሩት። ጆሽ የት አለክ? የት ሄዶ ነው?
እዚህ ላይ ነኝ። ወደዚህ ተመልከት። የዛሬው 10 ሺህ ይኸውና። የትኛውን ዕቃ ልውሰድ? ዛሬ የምትወስደው የፑሉን ጠረጴዛ ይሆናል። እዚህ ቦታ ላይ መቆየት አልፈልግም ከዚህ በላይ። ታዲያ ለምን አቋርጦ አትወጣም? ሀብታም አድርጌሃለሁ አይደል? አመሰግናለሁ፣ ግን ትንሽ መጨመር ፈልጋለሁ። ከዚህ ክፍል ውጭ ያለው ነገር በሙሉ እየናፈቀኝ ነው። ውጪውን ማየት ፈልጋለሁ። አስቆጥሬዋለሁ። ወይኔ ካሜራውን ሰበርኩት። ምንድነው የምወስደው ዛሬ? ባስኬትቦሉን። በቃ ተሰናበተው። አሁን በጣም አስከፊው ሰዓት ላይ ደርሰናል። እቃዎቼ እንዳለ እየወሰዱት ነው። አሁን የቀረው ብቸኛ ዕቃ ይሄ ጊታርና አልጋው ነው። እናም $230,000። አሁን ሁሉንም እቃዎችን ስለሰጠው ቀጣይ ልሰጥ የምችለው ብቸኛ ነገር ይህን አልጋ ነው። እንቅልፌን መስዋዕት ማድረግ አለብኝ። ወይኔ ጊታሩ ተበጠሰ። በጣም ያሳዝናል። አልጋውን ልሰጥ ነበር ያሰብኩት፣ ግን ጊታሩ ከተበጠሰ አይቀር በደንብ ሰባብሬ እሰጣቸዋለሁ። አዎ፣ አሁን ጥሩ ስሜት ነው የተሰማኝ። ምንድን ነው ይሄ ደግሞ? ምን? የ100,000 ብር ቼክ? ሰላም ነው ጆሽ? ተመልከት ምን እንዳገኘው። ለምንድን ነው ጊታሩን የሰበርከው? በጣም ይገርማል። በ10 ቀን ማገኘውን ነው በአንድ ያገኘሁት። ጂሚ፣ ሰዓቱ አሁን ነው። አሁኑኑ ማቋረጥ ትፈልጋለህ? አሁኑኑ። እርግጠኛ ነክ? 100% እርግጠኛ ነኝ። $340,000 ያህል ሰርቻለሁ። ስለዚህ በቂ ነው። ይሄ ይበቃኛል። እሺ፣ እንደፈለክ። በተጨማሪም ቤተሰቦቼ ሁሉም ወደዚህ መጥተዋል። ከዚህ ቦታ ልወጣ ነው። ይህንን ቻናል እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የዛሬው ቪዲዮ ይህንን ይመስል ነበር። ቻው።